ጽናት ድራማ ክፍል 81 ጽናት ይሄ አማረኝ ማለት እያበዛች ነው። ያረገዘች ይመስለኛል። በሌላ በኩል ኪራ የሰራውን ስህተት ከዚህ ሴት ጋር አብሮ ማደሩን ለጽናት እንዴት መንገር እንዳለበት ለናሆምና ለቅዱስ እየነገራቸው ነበር። እነሱ እንዲነግራት እየገፋፉት ነው። እሱ ግን እኔ ብነግራት ትጎዳብኛለች፣ ትሰበርብኛለች፣ እኔን ከዛ በኋላ ልታምነኝ አትችልም፣ እምነቴን አፍርሻለሁ በማለት እንግዲህ አልነግራትም ወደሚለው ድምዳሜ ሄዷል ማለት ነው። በመጨረሻም እንግዲህ ናሆምና ቅዱስ እንዲነግራትና ካልነገራት ግን ችግሮች ከዚህ በላይ ሊሆኑ እንደሚችሉ ልጅቷ አንተ ዝም ባልክ ቁጥር እሷ መጠቀሚያ ነው የምታደርግህ፣ እያስፈራራሽ ሌላ ነገር ሁሉ ልታደርግ ትችላለች። ስለዚህ ለጽናት ንገራትና እውነቱን አውቃ ትቀመጥ እያሉት ነው። በሌላ በኩል ከልጅቷ ጋር እንግዲህ ቤት ውስጥ የመጣችው አዲሷ ማለት ነው። እኔ ስሟ በደንብ ባይገባኝም እሷ እንግዲህ እያስፈራራችሁ ትገኛለች። ለጽናት እንዳትነግሪያት፣ ወደ መጣሽበት ተመለሽ፣ 3 ቀንሽን ጨርሰሻል እያላት ነበር። እሷ ግን ለመመለስ ፈቃደኛ አይደለችም። ምን እዚህ ቢሆን ምንም የሚቀርብህ ነገር የለም፣ አልደረስኩብም፣ አትድረስብኝ። እኔ ለመዋል ለማደር ብቻ ነው። እኔ እዛ እነሱን ጓደኞችን አደጋ ውስጥ መጣል ስለማልፈልግ ወደ መጣሁበት አልመለስም፣ እዚህ መሆን እፈልጋለሁ እያለችው ነው። ይሄ ነገር ደግሞ ለኪራ ኮንፈርት አልሰጠውም። እንዳትናገሪ ለጽናት ቢላትም እሷ ግን ጽናት መመጻደቋን ካላቆመች፣ እኔን መንካቷን ካላቆመች፣ ስለ እኔ ማውራቷን ካላቆመች እናገራለሁ እያለችው ነበር ጽናት። ይህኔ ነበረ ኪራ በንዴት በጥፊ ፊቷን አቃጥሎ የጣላት። ይህ ነገር ደግሞ ሌላ ጣጣ ሊያመጣበት ይችላል። እንግዲህ እኔን ከመታኸኝ፣ በጥፊ ከመታኸኝ ዋጋ አስከፍልሃለሁ፣ ገና ብዙ ነገር አደርጋለሁ። እውነቱን ልነግርህ ነበር፣ ነገር ግን አንተ እውነቱን መስማት ስላልፈለግ ከዚህም በላይ ዋጋ አስከፍልሃለሁ እያለችው ነው። ስለዚህ እዚህ ቤት የመጣችው አዲሷ ልጅ ሌላ ተልእኮ አላት እንጂ ትክክለኛ ወይ ሴተኛ አዳሪ ሆና ከኪራ ጋር ስላደረች ብቻ አይደለም። የተላከችበት የሆነ ተልእኮ ያላት ይመስለኛል። ማን እንደላካት ባይታወቅም እስካሁኑ ሰዓት ድረስ እንግዲህ እዛ ቤት ሆነ እየረበሸቻቸው ነው። በኪራና በጽናት መሀልም በትንሹም ቢሆን ክፍተት ተፈጥሯል። ኪራ ለጽናት የሚሰጣት ጊዜ ቀንሶባታል፣ ተቀይሮባታል። አብራት ሆኖ ዝም ጭጭላል። እንደ ድሮ ፍቅሩን አይገልጽላትም። የልባቸውን አያወሩም። ይሄ ነገር ደግሞ ጽናት ግራ ስላጋባት ወደ ውጭ ይዛ ወጥታ ወክ እናድርግ ብላ ሁሉንም ነገር እየጠየቀችው ነበር። ምን ሆኗል? ምንድን የሚያስጨንቅህ? እንደ ድሮ አይደለም ነው? እኔ ተቀይሬብ ነው የሚል ጥያቄዎችን እያቀረበችለት ነበር። ኪራ ግን ምንም እንዳልሆነና ደስተኛ እንደሆነ ስራ ቢዚ እንዳደረገው እንደዚህ ብሎ ብቻ ያልሆነ መልስ ሰጥቷታል። እሷም እንግዲህ ብዙ ነገር እያማራት እንደሆነ እየነገረችው ነበር። እሱም በጥርጣሬ ህያብ ልትመጣ ይሆናል፣ አማሬ ማለት አብዝተሻል፣ አርግዘሽ ይሆናል እያላት ነበር። እንግዲህ ምናልባት ጽናት ላይ እርግዝና ተፈጥሮ ይሆናል ብዬ ነው የማስበው። እሷም ስጋት ውስጥ ስለሆነች እኔ ባለማርገዜ ኪራ ደስተኛ አይደለም፣ ምክንያቱም ልጅ እንደወልድለት ይፈልጋል እያለች ነበረ። ከምሩ ጋር እያወሩ የነበረ ያስከፈው፣ ያሳዘነው፣ የተቀየረው ይሄ ነገር ሊሆን ይችላል በማለት እንግዲህ ምናልባት ጽናት ልታረግዝ ትችላለች። እንግዲህ በመሀላቸው ፍቅራቸው ይቀጥላል ወይስ ደግሞ እቺ የመጣችው ቤት ውስጥ ያለችው ሴት ሌላ ችግር ፈጥራባቸው ጽናትና ኪራ ላይ ፍቅራቸው እንዲሻከር ልታደርግ ትችላለች። ሰኒና ክብሮም አሁን ላይ እየተግባቡ ነው። ካርታ መጫወትም ጀምረዋል። ቅጣት መቀጣጣትም ጀምረዋል ማለት ነው። እነሱ ተግባብተዋለኝ። በፍቅር አለም እፍ እያሉ ነው። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ዛሬ እንግዲህ ጽናት ድራማ ተለቋል ማለት ነው። በጽናት ድራማ እንግዲህ እንዳያችሁት ከሆነ ቤት ውስጥ ያለችው አዲሷ ሴት እንግዲህ እስካሁን ድረስ አልወጣችም። ብዙ ችግሮችን እየፈጠረች ነው። ለኪራም እንግዲህ እየዛተችበት ትገኛለች። ሁሉንም ነገር አፍርጨው ከዛ በኋላ ጽናት የምትወሰነውን ውሳኔ ትወሰናለች እያለች ነው። ኪራም ቢሆን ከጓደኞቹ ጋር ሆኑ ይህን ነገር ለጽናት ልንገራት አልንገራት ወይስ ደግሞ ልጅቷ ብትነግራት ጽናት ከዛ በኋላ ምን አይነት ስሜት ይሰማታል የሚለውን ነገር እያማከራቸው ነበር። እነሱ ግን እንደ ሀሳብ የሰጡት እንዲነግራትና ሳይነግራት ከቆየ ግን ችግሮች እንደሚባባሱ እቺ የመጣችው አዲሷ ሴትን መጠቀሚያ እያደረገች በዚህ እያስፈራራች የማይፈልገውን ነገር እንደምታስደርገው እየነገሩት ነበር። እሱ ግን ድጋሚ ጽናቴን አልሰብራትም፣ ከዚህም በላይ እንድትጎዳብኝ አልፈልግም፣ ካሁን በፊት የጎዳዋትና ያሳዘንኳት ይበቃኛል፣ አልነግራትም። እንደዚህ አይነት ነገር ስነግራት ጽናት በእኔ ላይ ምን ያክል እምነት ልታጣ እንደምትችል መገመት አይከብደኝም በማለት እሱ መደበቅን ፈልጎ ነበረ። ነገር ግን
እሱ ትሄዳለች የሚል ሀሳብ ነበረ። ከ3 ቀን በኋላ ስለምትሄድ ባልነግራት ይሻለኛል እያለ ነበረ። ነገር ግን ኪራ እንዳሰበው ልጅቷ ከ3 ቀን በኋላ የምትሄድ አይነት ሰው አይደለችም። እየነገራትም ነበረ። ለምን አትሄጅም? ወደ መጣሽበት ተመለሽ። እኔ ያንቺ መደበቂ አይደለውም፣ የኔ ያንቺ የወንጀል ማምለጫ አይደለውም። ሲቀጥል ደግሞ ሆን ብለሽ ነው ይሄን ነገር ያደረግሽው እያለ እየጠየቃት ነበር። እሷ እንግዲህ ሆን ብላ እንዳላደረገችውና ስራዋ እንደሆነ ነው የነገረችው። ነገር ግን ከቤት እንደማትወጣ፣ ቶሎ መሄድ እንደማትፈልግ፣ እዚህ መቆየት እንደምትፈልግ፣ ከሱ መደበቅ እንደምትፈልግ እየነገረችው ነበር። ይሄ ደግሞ አጣብቂ ነገር ውስጥ እያስገባው ነው። ለጽናት ልንገራት አልንገራት፣ ብነግራት ከኔ ትርቃለች፣ ሳልነግራት ብቀር ደግሞ እቺ ሴት ብትነግራት የበለጠ በእኔ ላይ እምነቷን ታጣለች የሚል ነገር በውስጡ እያወዛገበው ይገኛል ማለት ነው። እንግዲህ ኪራ ምን አይነት ውሳኔ በቀጣይ ሊወሰን እንደሚችል ለጽናት ወይ ይነግራታል ወይም ደግሞ እቺ ሴት ልትነግራት ትችላለች። በሌላ በኩል ጽናትም ስለ ማንነቷ ለማጣራት እየሞከረች ነበረ። ኪራንም እየጠየቀችው ነበር። እሱም ትክክለኛውን መልስ እየነገራት አይደለም። ምሩም እንደዛው ምኑ ናት የኪራ ምኑ ናት? ምኑ ልትሆን ትችላለች? እኔ ማላቃት ዘመድ ከየት መጣች እያለች ነበረ። በመጨረሻም እንግዲህ ከጽናት ይልቅ እኔ ይሻላለሁ ብላ ልጠይቃት ሄዳ ነበር። አንቺ ማነሽ ምንድነሽ እያለቻት ነበረ። ልጅቷ በመጀመሪያ ደረጃ ዘመዱ ነኝ ብላ ለማስተባበል ሞክራ ነበር። ነገር ግን ምሩ ሁሉንም የእሱን ዘመዶች አውቃቸዋለሁ፣ እኔ የማላቀው ዘመድ እሱ የለውም በማለት እንግዲህ በጥያቄ ስታፋጥጣት ዘመዱ አይደለውም፣ ነገር ግን እዚህ ቤት መምጣት አልችልም ወይ? ዘመድ ያልሆነ ሰው እዚህ ቤት መምጣት አይችልም ወይ እያለቻት ነበር። እንግዲህ ምራትን ይሄ ነገር ሳያጠራጥራት አልቀረም ማለት ነው። ኪራና ናሆም ደግሞ ስለ ጽናት እያወሩ ምረት ደርሳ ነበር። እነሱ ያልሰማቻቸው መስሏቸው ነበር። እሷ ግን የሰማቻቸው ይመስላል። በትንሹም ቢሆን እነሱ ሙሉ በሙሉ ባያወሩም ጫፍ ጫፉን ነበር እያወሩ የነበረ። ለጽናት ብንነግራት ምን ትላለች? ምን ሊሰማት ይችላል? ምን ደብቃትና ደግሞ እቺ ሴት ብትነግራት ጽናት ላይ ምን አይነት ነገር ሊፈጠር ይችላል እያሉ እንግዲህ እየተመካከሩ ይገኛሉ ማለት ነው። አሁን ላይ ጽናት ድራማ በተወሰነ መልኩ አጓጊነቱ እየጨመረ ነው። እንደ በፊቱ ባይሆንም እንግዲህ እቺ ሴት ከመጣች በኋላ በትንሹም ቢሆን በጉጉት እንድንጠብቀው እያደረገን ይገኛል ማለት ነው። እንግዲህ ጽናትና ኪራ ፍቅራቸው በዚሁ ይቀጥላል ወይስ ደግሞ እቺ የመጣችው ሴት ሌላ ተልእኮ ኑሯት የጽናትንና የኪራን ፍቅር መንገድ ላይ የምታስቀረው ይመስላችኋል? በዛ ላይ ጽናት እርጉዝ ከሆነች የኪራና የጽናት ፍቅር የሆነ እክል ካገኘው በጣም ከባድ ነው የሚሆነው ብዬ ነው የማስበው። እንግዲህ ቀጣይ ክፍል ምን እንደሚፈጠር ግምታችሁን በኮሜንት ላይ አስቀምጡ። ጽናት በእርግጥ ምን እንደሆነች እያጣራች ነው ስለ ልጅቱ፣ ነገር ግን ምንም አይነት ፍንጭ እስካሁን ድረስ አላገኘችም ማለት ነው። ቀጣይ እንግዲህ ትክክለኛው ማንነቷ ይታወቃል። ወይ ኪራ ይናገራል ወይም ራሷ ልጅቷ እውነቱን ትናገራለች። ስትጠጣ፣ ስታጨስ፣ ስትቅም ስለምትውል በሆነ ሰዓት ላይ ወይ ጠጥታ ወይ አጭሳ ወይ ቅማ እውነቱን ልትናገር ትችላለች ማለት ነው። እንግዲህ ቀጣይ ክፍል የሚፈጠረውን እየገመታችሁ እስከዛው ድረስ ባይ ባይ።